ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። ይህ ከዓለምነህ እንስማ ፕሮግራማችን ነው። አንድ ቀን ያላደረ ስትራቴጂ አይ ዶናልድ ትራምፕ ዓለም እስቲ ስለ ዶናልድ ትራምፕ ስትራቴጂ አንዳንድ ነገር ብታወራ። ያው ስላቁ ያለው ርዕሱ ላይ ነው። ስትራቴጂ ቢያንስ በአማርኛ ለአንድ ዘላቂ ግብ የምትዘረጋው የምታቀደው የረጅም ጊዜ ትልም ማለት ነው። የዶናልድ ትራምፕ ስትራቴጂ ይሄ እንግዲህ አሁን ስልጣን ላይ ሆነው በተግባር ያየነው ለ50 ዓመት ያክል አሜሪካ ስትቦጠቦጥ ስትጋጥ ስትዘነጠል ሪፕ ኦፍ ይታል ቃሉ ራስ ያስጣል ኖራለች እና ይሄንን ለማስተካከልና አሜሪካንን የበሉ የቦነገጡ የዘነጠሉ ሁሉ የበሏትን ደም እንዲተፉ በማድረግ አሜሪካንን ታላቅ ማድረግ የሚለው ቢያንስ ኢኮኖሚያዊ እንትናቸው ታሪፍ ነው እና ባለፈው ይሄንን ኤፕሪል 2 የአርነት ቀን ያሉት ሪሜምበር የሊበሬሽን ዴይ ነው ያሉት። ትውልድ በኋላ ላይ አሜሪካ ከየት ተነስታ ይደረሰች የሚለውን ሲያይ በሳቸው የፖለቲካ ቪዥን ውስጥ የራሷ ላንቁሳ ከዳተኛና ባንዳ መሪዎች እነዚህ ግራኞችና እነዚህ ሊበራል የሚባሉ የተሸጠ ሰይጣኖች ሀገራቸውንና ህዝባቸውን ዩናይትድ ስቴትስ አሜሪካን ልጇን ወደ ኋላ እንደዚህ ጠፍረው አስረው ገብቷል። ለማንም ሲያስበሏት በቁሟ ሲያስግጧት ኖረዋል until I came to power የሚሉ ሰው ናቸው እሳቸው። እና ይሄንን የሚያደርጉበት መንገድ ምንድነው? የጋጧትን ድድ ጥርሳቸውን የሚያፈርሱበት እና አሜሪካን አብባ ላይክ ከፍ ያለ ምህዋር ላይ በእውነት ነው ጠንካራና ብርቆና የምትንጠለጠልበትን ዘመን እንትን ብለው ሲያበቁ ታሪክ የሚያስታውሳቸው በዛ ነው። አሜሪካውያን ትውልዶች ነገ የልጅ ልጆች ታሪፍ የተጣለበት ኤፕሪል 2 ምን ይላሉ ማለት ነው? የአሜሪካ ሊበሬሽን ዴይ፣ የአሜሪካ የአርነት ቀን። አሜሪካ ከራሷ አስቦጥቧጮችና ከዓለም ቦጥቧጮች የዳነችበት መስፍን ክንዱን ያነሳበት ቀን ነበር ኤፕሪል 2። በእውነት ነው የምነግርህ እስካሁን ድረስ በዚህ ዓለም ላይ ሳይገቡኝ የሚኖሩ ብዙ ነገሮች አሉ። ገብቶኝ ከምኖራቸው ነገሮች ይልቅ ሳይገቡኝ የምኖራቸው ብዙ ነገሮች አሉ። በእውነት አንዱ ያንን ቀን የሊበሬሽን ዴይ ያሉበት ምክንያት በዚህ በግራ በኩል በቀኝ በኩል ባስበው በፊት ለፊት በጀርባ ባስበው ይገባኛል ታዲያ ኤፕሪል 2 ሊበሬሽን ዴይ ነበር በፈረንጅ እና ያ ቀን ደረሰ። ያ ቀን ሲደርስ በመላ ዓለም ላይ እንደውም አንዳንድ
የኤሊ መኖሪያ ባዶ ደሴቶች ሁሉ እንትን ውስጥ ገብተዋል ታሪክ ውስጥ የለም ሰው እኮ የኤሊዎች ምናምን መኖሪያ ታሪክ ውስጥ አስገብተውታል መሬቱን ማለት ነው የአዳም ዘር ላይ ሁሉ 10% ታሪፍ ጣሉ ማለት ነው ከዛ በኋላ ደግሞ ይሄ ምንድነው ያጸፌታ መልስ ያጸፌታ ታሪፍ የሚሉትን ደግሞ ከዚህ በፊት ማን ነው አሜሪካ ላይ ታሪፍ ይጣሉ በሚል 60 ሀገሮችን መርጠው ጫኑባቸው ትንሿን ቦትስዋና ያለ ዝሆን ምንም የሌላትን ሀገር ማለት ነው እኔ ምንድነው ቦትስዋና የምትልከው ወደ አሜሪካ እኔ ቦትስዋና እንግዲህ በሳውዝ አፍሪካ መካከል ያለች ወርቅ ነው የምትልከው እንጃ ሀገር ናት ማዕድናቶች አላት እሷ ላይ 50% ጫኑባት እና በጣም እስካሁን የዛች ሀገር ፕሬዝዳንት የሰጡት መልስ በጣም ነው የሚያዝናናኝ ተቀምጠን አንሞት እንሄዳለን እንጂ ተቀምጠን እዛው ሄደን ፍረዱን እንላለን እንጂ ተቀበል እንዴት ይሆናል ያሉት 50% ያው ቻይናን ታውቃለህ 34% ነው የሰጣት አይ ቲንክ ሁለተኛው ሰው እንዲህ ያደረጉ ብቻ አውሮፓ ህብረትን 20% ጃፓንን 26% እንዲህ ያሉ አዳረሱት እንዳያጠባል ቪየትናምን 40 ውስጥ ነው የሰጡት ቆሽም ደው ነው ይጣሏት ጣሉና ተግባራዊ የሚሆነው መቼ ነው ትናንት በ9 ማለት ኤፕሪል 9 24 ሰዓት አልሞላው የዩናይትድ ስቴትስ አሜሪካ ፕሬዝዳንት የሊብሬሽን ዴይ የነገው ትውልድ የአርነት ቀን ብሎ የሚያነሳው እርምጃቸው ስትራቴጂያቸው ስራ በጀመረ 10 ምናምን ሰዓት ወይ 12 ሰዓት ይሆናል በቃ ቀርበው እንትን አድርገናል አንስተናል ቆይ 3 ወር አቆመናል አሁን እንመደራደሪያ ነው እንዲህ ያሰብኩት በጀመሪያ ግን አለ አሁን ለምሳሌ ዶናልድ ትራምፕ ከመጡ እጅግ በጣም በርካታ እርምጃዎች ወስደዋል አንድ አውሮፓ ላይ የወሰዱት እርምጃ የነበራቸውን ጥብቅ መተሳሰር ወደ ልልነት አምጥተውታል እንግዲህ እንደምታውቀው ደግሞ የዩኤስ ኤድን ወገቡን ብለው ጥለውታል ከለርህን አሊ በማለት ጥለውታል የዩኤንንም እንደዚሁ ከዩኤንንም እንደዚሁ ወጥተዋል እንደገና ደግሞ አሜሪካ የምትባል ሀገር ስናስባት ቫልዩዋ ምንድነው በአብዛኛው ሀገራት ውስጥ አሜሪካ ሲባል የኔነት ስሜት የሚሰማው ዘመዶቹ አሜሪካ ውስጥ ያሉ አሜሪካ ደግሞ የዲሞክራሲ ቀንዲል በመሆን በዓለም ላይ የዲሞክራሲን ለማስፈን የሄደችበት መንገድ ይሄ አመለካከትና አስተሳሰብ በዓለም ላይ ሰፍኖ ለአሜሪካኖቹ እጅግ በጣም ትልቅ ዋጋ ሰጥቷቸው ነበር የሚኖሩት አሁን አንዳንድ አሜሪካኖች ይሄንን ምንድነው የሚሉት ዶናልድ ትራምፕ ትልቁን ቫልዩዋችንን ከዓለም ህዝብ ጋራ የምንኖርበትን በረጅም ዘመን ሂደት የተከበርነውን ነገር እያፈረሱብን ነው ብለዋል ጎን ለጎን ደግሞ ልክ እነዚህ ማዕቀቦች መጣል ከጀመሩበት ጊዜ አንስቶ አሁን እንደምንመለከተው ከሆነ አሜሪካ ትልቅ ድቀት ውስጥ እየገባች ነው በእነዚህ አጭር ጊዜያቶች ውስጥ በቢሊየን የሚቆጠሩ ገንዘቦች እያጣች ነው ይሄ አካሄድ ለአሜሪካ አያዋጣም እያሉ የሚናገሩ በጣም በርካታ የኢኮኖሚ ተንታኞች እየተነተኑት ነው ያሉት እና ወዴት ነው ዶናልድ ትራምፕ ይዘዋት ይያሉ በዶናልድ ትራምፕ ላይ የተለያዩ አመለካከቶች ይራመዳሉ እኔም በግሌ የራሴን አመለካከት አራምዳለሁ በሳቸው ላይ አንዳንዴ ደግሞ ግራም ያጋባ ነገር አለ ግን ዶናልድ ትራምፕ አጠቃላይ ነገራቸው ስተት ሆኖ የሚገኝ አጠቃላይ ጥፋትና ውድመት ሆኖ የሚገኝ ታሪክ ሲፈርዳቸው ማለት ነው ወይም ከሆነ እንግዲያውስ ከመመረጣቸው በፊት ስንል የነበራቸው አንድ ነገር ትክክል ነው አንደኛ ዶናልድ ትራምፕ ወደ ስልጣን የመጡበት መንገድ የብሶት ፖለቲካ ነው የብሶት ፖለቲካ ደግሞ በቁስል ላይ ባንተ ቁስል መነገድ ማለት ነው ወይም አዛኝ ቅቤ አንጓች ማለት ነው የለውም የሚፈጠው ነገር አብሮ በማልቀስ
መሐረብ በመስጠት ገብቷል አልቃሻ ስለሆንክ ብቻ አይደል ጤንነትና ሰላም ያለውንም ሰው የሆነ ጉርለት በመፈለግ የጉርለት ፖለቲካ የሰውን ሰላም በማሳጣት አለም እንዴ በዚህ ዓለም ላይ ስንኖር ሁላችንም እኩል ሀብታሞች ሆነን ነው የምንኖረው አይደለም ዓለም ሲፈጠር ጀምሮ ይሄ ነው ሰዎች ጄነራል በሆነ መንገድ የሚገባቸውና የሚያስፈልጋቸው ነገር አለ ሰዎች ወደፊት መሄድ አለባቸው እና ወደፊት ስትሄድ እየተራመድክ እየጨመርክ እየተሻሻልክ ነው የምትሄደው ነገር ግን የብሶት ፖለቲካ ብዙ ጊዜ የሚያመጣል በሆነ መንገድ የሰለባ ፖለቲካ ሰለባ ከሆንክ ሁሉ ቀን ዲፕሬሽን የሚባለው ነገር ምንድነው ዲፕሬሽን ምንድነው ለምንድነው በዳይት የሚሰጠው ሰዎች ሁሉ ነገር ኖሯቸው መደሰት አይችሉም የዚህ እንግዲህ ከተፈጥሮ ጋር ይሄ ከአምሮአችን ጋር ከዋት ፐርሰንት ከምን ጋር የተያዘ ነገር ነው ያ ቆሎ በልቶ ይስቃል አንተ ምን ይሄን ዛት ደሰኛ አይደለም ስለዚህ ይሄ ቤዚካሊ ህክምና ነው የሚያስፈልገው አየ ኢትስ ላይክ የብሶት ፖለቲካ ዲፕሬሽን ውስጥ መክተት ነው ጤነኛና ደስተኛውን ሰው ተበልተሃል እነሱ እንዲያደርጉ ነው ማለት ነው ስለዚህ ምርጫው ያንተ ነው እና እንባህን ያበሰ እንባ ላይ ነው የተመሰረተው በኋላ ላይ በዚህ ምክንያት አሸነፈው ስልጣን ቤት የሚሰጥ ነገር የለም ስለማይችል አየ ራሱ የነገሮች አረዳዱ ትክክል አይደለም ሲምፕሊ ኦፖርቹኒስት ነው አየ እንደዚህ ሲል ቁስሉን ስትነካው የሚሰበሰበው ኃይል ሆነውና ወደ ስልጣን ሞጫ ያደርገዋል ላድርገውም ቢል የምሩን ይሄንን ባማበሳለ ቢብሎ ቢል በፍላጎት አይበጣም ለሁሉም ችሎታና በቃት ያስፈልገዋል አምነው አታገኝ የብሶት ፖለቲካ ሀገር ነው የሚገለው ዶናልድ ትራምፕ ኔጌቲቭ ናቸው የብሶት ፖለቲካ ውጤት ናቸው በታሪካቸው የሚደረገው አሜሪካ ተበላች ተቦነገጠች አስበሏት እንትና አስባሏት እያሉ የመጡ ሰው ናቸው በዶናልድ ትራምፕ የተመሰገነ የአሜሪካ መሪ ማን አለ የሚያስኪው ማን የትኛው የቀደመ የአሜሪካ መሪ አለ አብርሃም ሊንከንም እንደሱ ነው እንትኔ እንደዛ የሁለት ነገር ውጤት ናቸው እሳቸው የብሶት ፖለቲካ እና ናርሲስት ናቸው የዚህ ሁለቱን ነው አሁን በዚህ ውስጥ አሁን ባለፈው በሰራነው ላይ ሰባተኛው ሰማይ ላይ ናቸው ብለን ነበር በዚህ በቀውስ ውስጥ I am the ultimate decision maker ዓለም በሙሉ ያ ኃላፊነት አለበት አንድ እርምጃ ሲሆን አንድ ገጽ ፈርስባት እያንዳንዱ ሀገር ምን ማድረግ አለብኝ የሚል ከአሜሪካ ጋር ተያዘ ነው የዓለም ኢኮኖሚ የአሜሪካ ያቀናቸው የኢኮኖሚ ስርዓት እኮ ነው አሁን ያለው ስለዚህ አሜሪካ እየናደችው ነው ስለዚህ ምን እናድርግ ብለው ሀገራቸውን ለማዳን መሪዎች ይወጣሉ ገብቷል እሳቸው በሁለት መንገድ ነው የሚያዩት in the name of America ያዩታል እንጂ የራሳቸው ናርሲስት የሆነ ፍላጎት የሚረካው I am the ultimate decision maker ገብቷል ግን ውጤቱ ምንድነው በ24 ሰዓት ባልሞላ ጊዜ አሜሪካ ይሏል አሁን የስት ምክንያት ይታይ አሜሪካ የስቴቢሊቲ ኦልሞስት በሰው ልጆች ወጡ ዘላለማዊነት የለም ግን አሰክ ዘላለማዊ መጣ የድሜ ልክ ስርዓት ስትፈርድብህ እኮ ያለቀስክ የምትገባው አሜሪካን ነው አሜሪካ ትኖራለች የድሜ ልክ ስርዓት ስትፈርድብህ ያንን ስርዓት በእስር ቤት ውስጥ ነው የምታሳልፈው እንደዚህ ምን ስንት ሀገሮች አለን በብዛት የለም ከየት መጥቶ የድሜ ልክ ተሳርፍለት ስንት አመት ኖረ ነው አንተ በስልጣን ላይ ነው የሚለው ዛዚት ያ ነው ስቶሪው አሜሪካ ኤምፓየር ናት ምን ላለፉት 80 አመት ሳምቲንግ ከመሬት በላይ ያለች ትልቋ እንትን አይናችን ላይ እንደዚህ ብናያት አሜሪካ ነው ስለዚህ አሜሪካ ኦልሞስት ዘላለማዊ ኤምፓየር ነው ያንን ሀገር ዶላሯ የአሜሪካ ዶላር ያለው ሰው ገንዘብን በምን አስቀምጥ ነው የሚባለው ሲነገር በዶላር ምን ማለት ነው አስተማማኝ ነው አዎ አየ አሁን ትልቁ ዶናልድ ትራምፕን እጅ ያሰጣቸው ምንድን ይላቸው የቦንድ ገበያ ነው ይላል ቦንድ ማለት በሚገባ በትንሿ ማለት ነው ቦንድ አሁን መንግስት ቦንድ ይሸጣል ማለት ነው
መንግስት ቦንድ ይሸጣል አሁን ለምሳሌ ስቶክ ማርኬት ሼር ገበያው ላይ የሚቀያየር አለ ይሄ ቦንድ ግን ከመንግስት እንዲሁም ድርጅቶችም ይሸጣሉ ቦንድ ሲሸጥ ለመንግስት ለ10 ዓመት የሚገዙ አሉ ለ20 ዓመት የሚገዙ አሉ ቦንድ ምን ማለት ነው ብር አስፈልጎታል መንግስት ማለት ነው አንዳንድ ጊዜ ምን ያሉ ከቀረጥ ላይ የሚሰበስበው ገቢ ሲያጥረው ገቢ ለማግኘት ቦንድ ይሸጣል መንግስት እና በየተወሰነ ጊዜ ወለድ ይሰጣል ወለድን ነው የሚሰጠው ከተለመደው ወለድ ትንሽ ሻል ሊል ይችላል ይሰጣል በተወሰነ ጊዜ ግን ያ ገንዘብህ ለ10 ዓመት ለተለያየ መንግስት ጋር ነው ያለው እና ይሄ እንትን የማይወዱ ሰዎች ምንድነው የሚባለው ሪስክ አሁን ዎል ስትሪት ምናምን የምትለው እንዲህ ሊያደርጉ ነው የሚባል ስማ ደላለው ወይ ቶርበራተ ሽት ከጃውጣሱ ነገር ባለው ካዚ አንዴ ትወድቃለህ ትነሳለህ በአንድ ጀንበር ገዝገዝብና ተካሽቶናል ይሄኛው ግን ሴፍ ነው የአሜሪካ መንግስት ቦንድ ከሰጠህ ገንዘብ አለ የአሜሪካ መንግስት ይሄዳል ከተም ሊመጣበት ይችላል ገብቷል የተረጋጋ the most democratic የሆነ the most የተወለወለ ሲስተም ያለ almost በመራ ይሄ ነው የነበረው አሁን ቦንድ ምን ሆነ ነው የሚነግሩ ያ ባንክ ይሄዱ አረፈታን ገንዘቤን እንትን ነርቨስነስ ሽያጭን ሲያዩ ኢቭን የአሜሪካ ቦንድ መታመን አቃተው ማለት ነው ገብቷል ይሄንን የአሜሪካ ቦንድ ከያዙ ዱታዎች መካከል ጃፓንና ቻይና ናቸው ቻይና ይሄን ቦንድ ወስዳ ብሬን ስጡኝ ያለች ቀን ብዙ መዘዝ ነው የሚመጣው ይሄ ነው ያስተነገጣቸው ነው የሚባለው ያልታየ ሌላ አቅጣጫ ማለት ነው ይኸውልህ የማትጠራጠረው ኢንቨስትመንት እንዴ ብታየው እንዴ ዚና ዓለም ነገር እንዴ አሜሪካ ገዝተ ዝም ብሎ አበባ በተከል ማን ነከባል ነው ከኦጋዱጉ ሄደ አሜሪካን ሀገር የተቆነነ ሀብታም ብትሆን ባዞር ብሎ ያያል አንተ ስራንጂ ሀብትና መብት ይጠበቅበት ሀገር ነው ያኮ ዓለም ነው በእውነት አብረን መሬት ላይ ስላለን ነው እንጂ ስፔስ ላይ ያለ ሀገር ነው ያ መሰረታዊ ፈንዳሜንታል የሆነ የአሜሪካ ስቴቢሊቲ መገለጫ የሆኑ ነገሮች መናድ ጀመሩ የአሜሪካንን ቦንድ ተጠራጠሩት እነዚህ አደጋ የማይፈልጉ ኢንቨስተሮች ገብቷል ገንዘቡ ለአሜሪካ መንግስት ሰጥቶ በወለዱ የሚኖር ማለት ነው የለም ይሄን ነገር ከጀላውጣ ይሄን ነገር ገንዘብ የመልሻላጊ እያለ ማለት ነው ይሄ ነው ስትራይክ ያደርጋቸው እንዴ መጀመሪያ ላይ ባሲ ነገር የነበረው የጀርባ አጥንታቸው ከብረት ተሰራ ነው ወደ ኋላ ይሉሳቸው ይጻና ነው እንት ነበር የተባለው ስለዚህ በዚህ ምክንያት ነው ለውጠው በ24 ሰዓት ባልሞላ ሰዓት ትናንትና መጥተው ተለምነዋል ይሄን እንዲያደርጉ አስፈላጊ አይደለም የሶስት ወር ድርድር ጊዜ ስጡና ይሄ በዚህ ማይደረግ ሆነ ይሄ ይደረጋል ማለት ይችላሉ በዚህ መንገድ ቢሆን ኖሮ እንትን ሁሉ የደረሰው ይሄ የገበያ ይሄ ትሪሊየንስ ዶላሮች ዋይፕ አውት ሆነው ነበር በጠቅላላ በአለም እንትኖች ውስጥ እና ተብለው ነበር እና እጅ ያሰጣቸው ራሳቸውም የህዝቡን እንትን አለ ምንድነው ኢኮኖሚው አሁን እንዲያለብኝ በሚል ነው ያደረጉት እንግዲህ ይሄ የሳቸው ስትራቴጂ ስቴት ይሄንም ይደግፋል መጀመሪያም ብዙ ስፒን እንግዲህ ብዙ ነገር አለ ይሄ ያሳየው ግን ትልቅ ፌለር ነው እንግዲህ አሜሪካ የወሰደችው አንደኛው መንገድ ይሄ ነው ለምሳሌ አሜሪካ ይሄኛውን መንገድ ስትመርጥ ለምሳሌ አንድ ዝግጅት ነበር ወይ እንግዲህ ዶናልድ ትራምፕ ከመጡ እጅግ በጣም አጭር ጊዜያቸው ነው ስለዚህ የሀገር ውስጥ ያሉትን ኢንዱስትሪዎች ለማሳደግ አሁን ሙከራ እየተደረገ ነው ጥረት እየተደረገ ነው አንዳንድ ምርቶችን በከፍተኛ ሁኔታ እዛው አሜሪካ ውስጥ ለማምረት ፕሮሰስ እየተደረገ ነው የሚባሉ ነገሮች አሉ አሁን ዶናልድ ትራምፕ በመጡ ማግስት ጀምሮ ወይም ከመምጣታቸው በፊት እየፎከሩ ነው የመጡት እዚህ ድረስ ማለት ነው ይሄንን እርምጃ ሲወስዱ አንተ ሀብት ኖሮ አንተ ገንዘብ ኖሮ የምትፈልገውን ማቴሪያል በምትፈልገው ሰዓትና በምትፈልገው ጊዜ አቅርቦቱን በፍጥነት አመቻችቶ የሚሰጥ አካል ማግኘትም እኮ በራሱ ትልቅ ነገር ነው አንተ ባልተዘጋጀህበት ሁኔታ አንተ ሁኔታዎችን ባላመቻቸህበት ሁኔታ ዓለም ላይ እንደዚህ አይነት አዋጅ ስታውጅ
ቀጣይ ሂደቶች ምን ሊሆኑ ነው የሚችሉት? አሁን ዶናልድ ትራምፕ በተጨባጭ ያዩት የመጡት ነገር አይደለም ወይ እየሆነ የሚመጣው? ይሄ ቻሌንጅ በርግጥስ ለአሜሪካ ለቻይና ወይም ለአውሮፓ ወይም እንደኛ ላሉ ሀገሮች ብቻ ነው ወይ? አሜሪካንስ? ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በአራት ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2ና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። አንድ ነገር ዞሮ አንድ ነገር እርግጥ ነው ከዶናልድ ትራምፕ ጋር ዲል ማድረግ አለብን። ሌላ ኦፕሽን የለም እና ዶናልድ ትራምፕ ናቸው እና አሁን ለምሳሌ የትናንቱን ሁኔታ በአንድ ቃል ገለጸው ይባል አንዳንድ ቀን ቃላቶቻችንን ከፍ ማድረግ አለብን። በአንዳንድ ሰው እንደ ስድብ ሊቆጥራቸው ይችላል። ግን ይህን ነገር ለመግለጽ የሚያስችል ነው ብዬ ነው የማስበው የዶናልድ ትራምፕ ውሳኔ። አሁን ዶናልድ ትራምፕ ከዚህ ከታሪፍ አካሄዳቸው ጋር በአጠቃላይ ስልጣን ላይ ከወጡ ባለው ሁኔታ ነው። በተለይ ደግሞ ዋንኛው ለረጅም ጊዜ ሲጠብቁ ሲያውጁለት የኖሩት ኤፕሪል 2 ሊብሬሽን ዴይ ኤፕሪል ብለው እና ተግባራዊ መሆን በጀመረ በ12 ሰዓት ውስጥ ያልኩት ሲባል ተንበጫበጩ ነው። there is no other word ይህን መግለጽ የሚችል ክሊር የሆነ መንበጫበጭ ነው። ይሄ ደግሞ ደካማ ፖይንትን ግልጽ አድርጎ የሚያሳይ ነው። አሁን ቅድም ውሳኔ አወሳሰዳቸው ምንድነው ሲባል የሆነ ጠባብ ሰርክል ነው የሚባል ምክክሩ ያለው እዛ ውስጥ ነው የሚሉት። ለምሳሌ ይሄ ሁሉ ሲሆን እንትኑን አንቲሲፔት አላደረጉትም ይላል። የአሜሪካ ቦንዶች ቦንድ የመንግስት ቦንድ ወይም ደግሞ ሌሎችም እንዲሁም ድርጅቶች ትልልቅ ኩባንያዎች ገንዘብ ሲያስፈልጋቸው ይችላሉ ቦንድ አገር ውስጥ ልኩ ክራይሲስ ሲመጣ ፋይናንሻል እኮ ሲመጣ ገንዘብን ሄደ የምታስቀምጥበት እኮ መንገድ ያ ነው። በቃ ኢት ኢዝ ሴፍ። የአሜሪካ ቦንድ ማለት ወርቅ ነው። አየህ ፈንያ መሰረታዊ የአሜሪካ ስቴቢሊቲ ገብቷል። ቻይና በዚህ ደረጃ ልትታመን አትችልም። የመንግስቱ ኔቸር ያው መንግስቱ ነው የሚወስነው እና ወሳሰሎ እንትን ነው የአሜሪካን ሲስተም እና መዋቅር ያለው ነገር ኢንስቲትዩሽንስ እንትን የሚሉበት ነው። ስለዚህ ገንዘብ በሚገባ የሚጠበቅበት ማንም ሰው ኢንቨስት የሚያደርግበት ቦታ ነው። አሁን ግን ራሱ የአሜሪካ ላይ እምነት ማጣት የአሜሪካ ቢዝነሶችና የአሜሪካ መንግስት ታማኒነት መውደቅ ሆኖ ነው የታየው። ይሄ ዲዛስተር ነው። አየህ ለምን ያልከኝ እንደሆነ ሰዎች ነንና ትምህርት እንወስዳለን ማለት አሁን ቻይና ነው ተመልከት። ይሄን ሁሉ ዓለም በቃ አንስተናል አሁን ይቀንባችሁን እንትን ለ3 ወር በኋላ የሚሆን ይሆናል እስከ 3 ወር ጊዜ ባለ እንደራደርና እንደዚህ ብለዋል። አሁን መጀመሪያ ላይ የተሰማቸውን ያክል ሊሰማቸው አይችልም ሀገራት። አሁን ስልክም ደወሉ አውሮፕላን ተሳፍረው ሄዱ ምንም ሄዱ በማንም ኖት ኢቭን የሳቸው የንግድ ሚኒስትር ቢንሴት ነው ማን የሚባሉት ከትራምፕ ነው የሰሙት ነው የሚባለው። ትልሉ ማንም አልገመተም ነው የሚሉ ሪያሊቲውን እያዩት ሁሉ
ነገር ግን አሁን the ultimate decision maker እሳቸው ናቸው። አየህ አሁን ምንድነው የተፈጠረው? እንደዛ ሲሉ ድርድር ይኖራል 3 ወር። አሁን አገሮች ግን ለድርድር አይቀሉም። they smell blood ተቷል። አሜሪካ እርምጃ ወሰደችው ለምንድን ነው? ያለውን የንግድ ስቴቢሊቲ ለመጠበቅ ያለውን ለማለት እና ይሄን ነገር እንዲህ በማድረግ ለማለት አስባና አቀዳ እንደ ስትራቴጂ ነው ብሎ አይደለም የሚመስሉት። አሁን ገብቷል። ሟሟ በቃ ኢኮኖሚው it's shocking ለእንትናቸው። ስለዚህ ምንድነው ላድርግም ብትለካ አይችልም። ገብቷል። ድክመት አይተዋል አሁን አሜሪካ ላይ። አየህ ኦምኒፖቴንት አይደለም። ሙሉ በኩል ይሄ እሳቸው እንደሚያስቡት አሜሪካ አሁን ባለው ሁኔታ ሙሉ በኩል አይደለችም። ኦምኒፖቴንት አይደለችም። ምናልባት ከሌሎች የበለጠ የላቀች የገዘፈች ልትሆን ትችላለች እንጂ ዶናልድ ትራምፕ እንዳሰቡት ሁሉ በዚህ በታሪፍ ካርድ ገብቷል የሚለምጡትና እንዲህ የሚያወረገርጉት ዓለም አይደለም። ምክንያቱም ይሄን እርምጃ የወሰዱት የዓለም ኢኮኖሚ ላይ ለፈጠሩ ችግርና ቀውስ ብለው ሳይሆን ሲያዩት ቤዟ የአሜሪካ እንትና ዓለም አቀፋት እየተናጋ ስላዩ ነው። ስለዚህ ደም ይሸታቸዋል፣ ድክመት አይተዋል። አየህ በፊት እንሰጣለን ምንድነው ራሳቸው ዶናልድ ትራምፕ ያሉት ምንድነው ያሉት? we will do anything እንዲህ ያሉ ድምጻቸው ምን ነው we will do anything ያሉ ነው ያሉት። no I'm sure ድርድሮች አሉ በዚህ መንገድ የሚሰጣቸው የለም። አሁን really how he እንዴት ነው ሃንድል የሚያደርጉት? really እኛ ዶናልድ ትራምፕ ላይ አተኮረ ሰው ይሄን እንብንመለከተው ነው። እና አሁን ይሄን አነሱ anyway አንስተው ቻይና ላይ ሲደርሱ 125% አድርጉት የቻይና አሁን ምን ሆነ ማለት ነው? የጦርነቱ በአሜሪካና በቻይና ብቻ ሆነ። ለምንድነው ከቻይናስ ጋር ምንድነው የተፈጠረው ብለህ ስትል ስቲል አሁን vulnerable መሆናቸው ነው የታዩት። አይተን እንደሆነ እቺን እንደ ቺቺ የሚጠቀሙባትን እሷ ክልክል መሆን አለባት። በነገራችን ላይ ጂኒክሎራ እኔ የፖሊሲ ለመግለጽ መቻል የለበትም አንድ መሪ በእውነት ነው ነገር። ግን እኔ አሁን ልጠይቅህ ፈልጌ የሚያነበው ይሄንን አሁን ለምሳሌ ዶናልድ ትራምፕ ብድግ ብለው እንግዲህ የገንዘብ ሚኒስትራቸው በማያውቁበት ሁኔታ ብድግ ብለው አንድ ውሳኔ ሲወስኑ ሁለት ውሳኔ ሲወስኑ ያ አንድ ሰው ውሳኔ አይደለም ወይ ይሆን የሚመጣው ነው? እሱ በነሱ አሰራር whatever ግን ቢያንስ በእንትን መምራት አይችሉም። ለምሳሌ ዶናልድ ትራምፕ የራሳቸው ማህበራዊ ሚዲያ ሊኖራቸው ይችላል። ዶናልድ ትራምፕ የአሜሪካ ፕሬዝዳንት በቀንፍ አርጋ ምንድነው ኤዲቶሪያል ቦርድ ለምሳሌ አሁን የሳቸው ትሩዝ የሚባል ነው። ኤክስ አለ አይደል? ኤክስ ላይ ያጽፍም እንዴ አንተ አሁን ኤክስ አለ ኢሳያስ ግዛው ብሎ ማለት ይሄ ያንተ ነው መሆን አለበት። የዶናልድ ትራምፕ የራሳቸው እዛ ላይ አሁን ዶናልድ ትራምፕ ምን መጻፍ ይችላሉ? የራሳቸው ማለት ዛሬ ውሻዬን አሞብኝ ከመንግስት ስራ ጋር ደግሞ ጊዜ አጥቼ እንደው ባለቤቴ ደግሞ ፈርስት ሌዲ እንደዛ ስራ ላይ ሆናብኝ ይገርማቸዋል ቶሎ አጣድፌ ጨርሻ 5 ደቂቃ አትርፌ ከስብሰባው ሄጄ ዛሬ ውሻዬን አሳክሜ ሰላም ሆነች እና ውሻዬን ወደዱልኝ ብለው እንደዚህ አይነት መልእክት የግል መልእክታቸው እንደ አሜሪካ ፕሬዝዳንት ግን እዚህ ጋር ፖሊሲ ማውጣት እንደማይችሉ መከልከል አለበት ብዬ ነው የማምነው። አባባል ገብቷል። አሁን ምክንያቱም እዚህ ጋር በዚህ የሚያወጡት ነገር ታፌክስ the rest of the world እና የሆነ በመንግስት ሜካኒዝም ውስጥ የሆነ ጊዜ የሚወስዱበት ነገር የሆነ ገብቷል። ቢያንስ ቢሮአቸው መግባት አለባቸው። የለም ወሰን ጠዋት ገብተው ብሪፊንግ ወስደው ከቅርብ አማካሪዎቻቸው ጋር እንደው መከራ አድርገው የሚያሳውቁት ነገር ቢሆን እንኳን አንዳንድ ሐሳብ እኮ መልሰህ ሪቫይዝ ለማድረግ ማትፈልጋቸው አሉ። እንዴት አሰብኩት የምትላቸው ሐሳቦች አሉ። አሁን እሳቸው ይሄ እዚህ ገጽ ላይ ሲጽፉ በእውነት በራስ ብታት የሚኖር እንትን ነው። ግን ሪስክ አለው ደግሞ አሁን ዶናልድ ትራምፕ ይወስዳሉ፣ ይሰርዛሉ።
ይዝታሉ ይመለሳሉ ምናምን ሆኖ አሁን ደጋግሜ ነግሬያለሁ እንደ ፓተርን ከተወሰደ በኋላ ማለት ነው እንደ ፓተርን ነው በፓተርን ደረጃ ከተቀመጠ ተጠኑ ማለት ነው ከተቀመጠ በኋላ የቭላዲሚር ፑቲን ብላፍ እሳቸው ላይ ይመጣል ገብቷል ከዛ በኋላ ትሩዝ ላይም ጻፉ አልጻፉ እንዴት ነው ደመሮ ደግሞ ይሰውዬ እንደው ወደሚል ነው የሚሄዱት እና ሪሊ አስቸጋሪ ነገር ነው የሚገጥማቸው አሁን በማንኛውም መመዘኛ ይሄንን ስንት ዓለምን እንደዚህ ያናወጠ ፋይናንሻል ማርኬቱ ገብቷል ኢኮኖሚው እንደዚህ የነቀነቀ ቤዚካሊ እስካሁን ዓለም ሲጠቀምበት የነበረውን የኢኮኖሚ ሲስተም ባናቱ ተክለው በሌላ ሊተኩት እንደተነሱ ተደርጎ ነው የታየው ገብቷል ተግባራዊነቱ 24 ሰዓት ሳይሞላ ወጥተህ ስታረጋው አሚን ቤት ውስጥ አዳልት የለም እንደ ነው የሚባለው እንደዚህ ይባል ነገር አለ እንደዚህ ቤት ውስጥ ምራቅ ዋጠሰ የለም ዶአባው አያ በጣም እና ይሄ በእውነት ሪዲኩለስ ይሄን ማድረጋቸው ምናልባት ቀደም እንዳልኩ ገበያውም ተረጋግቷል ከዚህ ጋር ታይቶም ያንንም የነበረውን በዚህ በምንድነው ቀደም ያልኩት ይሄ መንግስት የሚሸጠው ነገር ነው ቦንድ የቦንድ ገበያውን ከአደጋ አፋፍ መልስ ይሆናል ነገር ግን ዶናልድ ትራምፕ ስትራቴጂ ያላቸው የኮነ ጥያቄ ስትራቴጂ እንዳላቸው ይታይ በየትኛውም መመዘኛ አንድ ቀን ስትራቴጂ ሊሆን አይችልም ገብቷል አንድ ቀን ስትራቴጂ ሊሆን አይችልም ስለዚህ ይሄ ሁኔታ ነው እንትን ያለውና the worst part ደግሞ አሁን ፍጥጫው የአሜሪካና የቻይና በሆነበት ሁኔታ ቻይና እስካሁን ምላሽ አልሰጠችም ለባርግ 104% አድርገዋለሁ አሉ 54% ሆኖ ነበር 34% ጨምሮባት 20 ኦሬዲ ነበርባት 54 መጣ ከዛ ደግሞ ተነስተው ይሄንን አሁን ተደረገብኝ ብለሽ እንትን አረጋለሁ ብለሽ ብትይ 50% ነው የሚጨምረው አሉ አረጋችሁ ቻይና ወሰደች የሬር እርዝ ማድልም አልሽጥም ብላ ያዘችባቸው ስትይዘው ከነሽና አሉና ማክሰኞ እኩለ ሌሊት ላይ 104 አርጉት ማለት ነው 104 አርጉት 104 ሲያረጉት yes እንደዛ ነው 104 እጅ ስላልሰጠች ያን ስላላነሳች ማለት ነው ሲያረጉ አሁን ደግሞ ቻይና የሱ 34% ጨምራ 84% የአሜሪካ ሸቀጦች ላይ አደረገች ማለት ነው ትናንትና ይሄን ሁሉ አይተው ያንም ሲያነሱ የቻይና ግን ተወግተዋል ገብቷል ልምጥ ልትልላቸው አልቻለችም አሜሪካው አሁን የራሳቸው ቃል ፕሪዝነር ናቸው ግን ምን ይላሉ ቻይኖቹ ይፈልጋሉ እኮ ተደራድሮ መፍትሄ ይፈልጋሉ አይኖ እንትና ሺጂፒንግ ኩሩ ሰው ነው አቻልም እንጂ አይን they will call ደውላ ሾር ይደውላሉ ብለው ነው ያሉት እባክህ ደውል አለው የወንድ መውጫ ስጡኝ እኮ ነውና ታፍ ሆናቸው ለማሳየት ጭራሽ 105% እንትን ብለውበታል የቻይናን ምላሽ ወለ ከጧት ጀምሮ እየጠበቅኩ ነው ቻይና ዝም ገብቷ አሁን ቻይና I hope ለዓለም ገበያም ሲባል ለእንትንም ሲባል probably ቻይና የንግድ ሚኒስትሩ ወይ አንዱን ደውል ብላ ማስደወል አለባት ዲስከስ ማድረግ እንፈልጋለን ነገሮች ከዚህ በለጣ ሄዱ የሚል ነገር ቢሰጣቸው ወዲያውኑ ትሩዛቸው ላይ እጅነሳ አላልኳችሁም ቻይና መጣች ስለዚህም ይሄን አስተናል ይላሉ ማለት ነው ይሄንን ይፈልጉታል I am sure he's praying አሁን ደግሞ እነዚህ ቻይኖቹ ምን እያሰቡ ነው የሚለውን ምላሻቸውን አሁን እንግዲህ ሲደርስ ነው I hope ግን እንደኔ እንዲህ ቢደውሉና ውጥረቱ እንደዚህ ቢል ለሁላችንም ለዓለምም ጥሩ ነው ይሄን የሚጠበቀውና በአሁኑ ሰዓት ጆ ባይደን ማናቸው ዶናልድ ትራምፕ ያሉበት ሁኔታ ኢጓቸው በከፍተኛ ደረጃ የተረካበት ሁኔታ ያለው በቻይና ግን አሜሪካ አሁን ከዓለም ጋር የነበራትን ግንኙነት እንዴት ታይዋለህ እየሳሳ ነው ብለው ከሚናገሩት ሰዎች አንፃር አንተስ እንዴት ትመዝነዋለህ ነው እሱማ ገና ነው ዞሮ አሜሪካ ኢዝ ሱፐር ፓወር
አሁን አንዳንድ ጊዜ ሱፐር ፓወር ልትሆን ትችላለህ። ሰዎች አንተ ፊት መጥተው ሊያጎነብሱ ይችላሉ። ቅድም አንተም አንስተዋል። ሊመቱም ይችላሉ። ግደለኝ ብለው ነው አይደለም። ለምሳሌ አሁን ባልናቸው መንገድ ተስኗቸው ወይም ተንበጫብጨው ታይተዋል። ስለዚህ እሷንም አሁን ከዚህ መንበጫበጭ ጋር የቃላቸው ወዘና፣ የቃላቸው ጥብቀት፣ የቃላቸው ግርማ ተገፋል። አሁን ለምሳሌ መካከለኛው ምስራቅን በተመለከተ ቅዳሜ ድርድር እናደርጋለን ብለዋል። ኦማን ከኢራን ጋር ማለት ነው። ኢራን ውጭ ጉዳይ ሚኒስትሯን ነው የምትልከው። እኔ በቀጥታ አላልኩም ከአሜሪካ ጋር ብላለች። በቀጥታ ነው ብለው ዊትኮፍ ናቸው የሚሄዱት እና በዛ ውይይት ላይ ኦልሞስት በዛ ቀን ነው ውሳኔ የሚፈልገው ብለዋል። ስምምነት በዚህ በኒውክሌሩ ላይ እንግዲህ ምን እንደላኩ አናውቅም። በቃ ይሄንን ቶታሊ ኒውክሌር የሚባል ነገር እንደማትይዢ ማረጋገጥ የሚያስችል ይሄን የምትቀበዩ ነው እና መልእክትም አለ አብረው ዊትኮፍ ይዘው የሚሄዱት እና ይሄ ያልሆነ እንደሆነ ወደ ቦምብ ድብደባው ነው የምንሄደው ብለዋል። ድብደባውን እስራኤል ትመራለች ብለዋል። በኋላ ላይ መልሰው ማንም እኛ ራሳችን ነው የምንመራው ብለዋል። እዚሁ ጋር ደግሞ እየተንገጫገጩ ነው። ትመራለች ስንል አሜሪካ ከኋላ ሆና ማለታችን አይደለም ብለዋል። ኤኒዌይ ግን የድብደባው የሚካሄደው ያው ሁለቱም ባሉበት ይሄ ድብደባ ይካሄዳል ብለዋል። የኒውክሌር ተቋሞቹ ይፈርሳሉ፣ ይመታሉ እና እንግዲህ እንደዛ የሚል ነገር አድርገዋል። የኢራኑ ፕሬዚደንት ለመጀመሪያ ጊዜ ምን አሉ? እንዴ እኛ እኮ ትክት ያለ ነገር ግርም እኮ የሚያደርግ ነገር ነው የገጠመን። እኛ እኮ የኒውክሌር ፍላጎት የለንም ብለን ተናግረናል። መንፈሳዊ መሪያችን በራሳቸው በሃይማኖት መርህ የተነሳ ኒውክሌራኒዝም እኛ አንፈልግም በመርህ የተነሳ 100 ጊዜ መታችሁ መርመራችኋል እኮ ምዕራባውያን 100 ጊዜ። አሁን ደግሞ ብትፈልጉ 1000 ጊዜ አድርጉት። የለም እኛ እሱን አንፈልግም። እንደውም አሜሪካ ለምን ኢራን ውስጥ ኢንቨስት አታደርግም ብለዋል። ይሄ እስካሁን ኢራን ብላው አታውቅም። የኢራን አብዮት የኢራን እስላማዊ አብዮት በ79 በፈረንጅ መሰረት ከጣለበት ጊዜ ጀምሮ ኢራን አላለችም። ስለዚህ ኢራን ፈራች ብለን እንውሰድ። መፍራት አንድ ነገር ነው። በሌላ በኩል ደግሞ አሜሪካ መታን ምን ኢንቨስት አታደርግም። በጣም አብዮታዊ ነው እና የድል ቀን ማለት ይሄ ነው። እንዲያው አሜሪካ ለምሳሌ ኢራን ላይ መታ ኢንቨስት አደረገች ማለት ኢራን ላይ የተጣሉ ብዙ ማዕቀቦች ይነሳል። ዴፊኒትሊ ይሄን ማለታቸው ሌትስ ወርክ ቱጌዘር ለስራ የሚል ነው እና ኢራን በሌላ ዶናልድ ትራምፕ ማስጠንቀቂያ ብቻ አይደለም ያሉት and these people the Persians እንዲያድጉ አሁን ካሉ እንዲበለጽጉ በጣም የሚደነቅ ህዝብ ነው ብለዋል እና የዚህን የዓለም ፍሬ የብልጽግና ፍሬ እንዲቋደሱ በማንኛውም መንገድ ማዕቀብ ገለመኔ የሚባል ነገር እንዲኖርባቸው አልፈልግም። ዋንድ ነገር ማልፈልገው እቺን ኒውክሌር የሚባል ነገር አስቡ ያሉት። ይሄ ካልሆነ ግን ወደ ድብደባ ነው የሚሄደው ብለዋል። አሁን ይሄን ያነሳውበት ምክንያት ለምንድን ነው? አሁን እዚህ ጋር ተንበጫበጩ ብለህ አሁን ትልቁ ዓለም የገጠመው አደጋ ዶናልድ ትራምፕ ናቸው። ይገባል። እንደው አዛም የምታያቸው መሪ አይደለም። በምንም ታምር እዚህ ጋር እንዲህ ሲሆን እንደዚህ ሊሉ ይገባል አመተላቸው አይደለም። አንድ ፕሪዲክተብል የሚለው ነገር ደግሞ የታወቀ ባህሪያቸው ነው። አሁን ይሄንን በማለት ያለ መሰለ በራሺያ ላይ ነው የምታየው። አሁን ራሺያ እንጃ ግምት አልሰጡትም እንጂ በጣም የሚያጋልጣት እንትን የተናገረችው ምንድነው የሰጠችው መግለጫ ማዕቀቡ ይሄ ምንድነው ይሄንን ምንድነው የአጸፌታ ለሁሉም የሰጡትን ማዕቀብ ብለው ሲጥሉ ኢቨን 10% ነው ማራ እንደ ጠበል የረጩትን እንትና ላይ ያደረጉ ራሺያና
ማን ነው ቤላሩስ ላይ ዩክሬን ራሽያ ነች መጣች ራሽያ እና ብዙዎች ተገርመዋል አላረጉም ምክንያቱም ራሽያ ያው ምን ተረባርበውባታል በማዕቀብ እና በጣም ክሩን አሁን ከአሜሪካ ጋር እስቲል ይሄም መኖሩ ገርሞኛል 3 ቢሊዮን 500 ሺህ ንግድ አላት 3 ቢሊዮን በእና አሜሪካ ደረጃ አይ ምን ኦሬዲ ከራሽያ አንዲት ሳንቲም ይቀበላሉ ብለን አናስ ኢራን ምናምን የሚወስዱት ነገር አለ 3 ቢሊዮን 500 ሺህ ዶላር ተወስዳለች እንግዲህ በእንትኖ ነው ማለት ነው አሁን ይቻላል ለምሳሌ እዚህችንም ላይ መጫን ይቻላል አልጫንም መቼም አንገቱም ብለው ሲጥሉ ኢትዮጵያ ላይ ሲጭኑ ማለት እኮ ኢትዮጵያ ላይ ነው አልተገለጠላቸውም ብዬ ነው የማስበው ኢትዮጵያ ላይ ሊጣላ አይገባም ገብቷል እንደ ኢትዮጵያ ላይ ሊበረታታ ነው የሚገባው ገብቷል ኤኒዌይ አሁን ይሄን ሚዛን የሚሰጡበት አይደለም ሲያደርጉ ራሽያን አልነኩ ቢያንስ እንዲህ አርገው በጎራዳቸው አንገት እየመቱ መተው ማን ነው ፑቲን ጋር ሲደርሱ ጎራዴውን በግራጃቸው አርገው በቀኛቸው ግንባራቸውን አሸታ አርገው ነው ያለፉት ራሽያ የሰጠችው መግለጫ ግን እንደሱ አይደለም እሺ እንዴ ለምንድን ነው ሁሉ ማዕቀብ ቻይና ላይ የሚጣለው የዓለም ስርዓትን ያፋለሰ ነው ይሄ ስለዚህ እኛ ከቻይና ጋር ያለን ግንኙነት እናጠብቃለን ይሄን ግንኙነት ዶናልድ ትራምፕ ነው የወረፉት አይ ትችቻቸው የክፉ ቀን ወዳጅ ይበልጣል አለች አሁን እስቲ ጋር ቢመቻት ራሽያ እና አሁን ዶናልድ ትራምፕ የሚታመኑ ሆነው ራሽያ ከአሜሪካ ጋር የመስራት እድል ቢገጥማት ያንን ነው መምረጥ ያለባት አሜሪካ ጥቅሟን ለማስከበር ማለት ራሽያ ብዙ ነገር ታገኛለች ከኢኮኖሚው አንፃር ማለት ነው ያንን ሳታጣ ማለት ነው የራሷን ልዕልና የጠበቀች በጣም ተጠቀማለች አሜሪካ ማለት ራሽያ አንዱ ጋር ተጣብቃ ያንዱ ጥገኛ ሆና ሌላው ጋር ያለውን ብሔራዊ ጥቅም ታገኝ የምትችለውን የተሻለና የበለጠ ብሔራዊ ጥቅም እንትን ልትለ አትጠብቅም አይደለም እንዴ ግን አሁን እዚህ ጋር የምታየው ዶናልድ ትራምፕን ሰፍቶ መያዝ ይቻላል ወይ በፍጹም እሳቸውን የሚል የእንትን ነው አሁን ከቻይና ጋር ጥብቅ ማለት ነገር ነው የምታየው አሁን ቻይናን ከሩሲያ የመነጠል ስትራቴጂ it could be part of that ግን ይሄም ራሱ አሁን ከራሽያ ጋር ለምሳሌ የሬር እርዝስ ድርድር አላቸው ይሄን ተናግረዋል እንጂ ማናቸው ስማቸው ዲሚትሪየቭ የሚባሉ ባለፈውም ሄደው ጎብኝተው መጥተዋል የራሽያ የሀብት አስተዳደር ኃላፊ ናቸው የኢንቨስትመንት አስተዳደር ኃላፊ ናቸው እና እንትና ማን ነው ከዚህ ከ3 አመት ጦርነት ወዲህ ለመጀመሪያ ጊዜ አሜሪካንን የጎበኘ ትልቁ የራሽያ ባለስልጣን ናቸው እና ከጀርባ ትልቅ የሬር እርዝ ለስምምነት እየተደረገ ነው ቻይና አሜሪካ ማን ነው አሜሪካ 70% የሬር እርዝ ማዕድናት ፍላጎቷን የምታገኘው ከቻይና ነው ስለዚህ አሁን በዚህ በዩክሬን ጦርነት ላይ ብዙ ነገር ለራሽያ የሰጠቻት በተባበሩት መንግስታት ድርጅት በተለያዩ ብዙ ያደረገችው ሚና አለ አሁን ይሄንንም ስታልፋት ራሽያን ፕሮቴክት እያደረገቻት ነው አሁን እዚህ ላይ የሚታየው እና አንዱም ከቻይና ጋር የመነጠል አካሄድ ሊሆን ይችላል አሜሪካ በዛ ንግግሯ ግን በዶናልድ ትራምፕ ባህሪ ማለት ነው ራሽያ የሰጠችው ምላሽ ወደ ቻይና ነው ያጣበቀችው ማለት ነው አትሊዝም ማለት ትችላለች ስለዚህ አሁን ይሄ የሚያሳየው ምንድነው ዶናልድ ትራምፕን እንዲህ ናቸው ብሎ ፒን ፖይንት ማድረግ እንደማይቻል ስለዚህ አሁን በተመሳሳይ ሁኔታ አሁን እንደ ኢራን ሆነ ስትመለከተው እንዲህ አይነቱን መንበጫበጭ ያዝ ለቀቅ ስታደርግ አንዳንድ ቀን ሊያደርገው ይችላል ብዙ ፋክተሮችን ታያለ ደሞ ጦርነት ያ ሰውዬ ደሞ አሁን እኮ አሁን ለምሳሌ ዶናልድ ትራምፕ የኢኮኖሚ ጦርነት ፎከስ ያደረገው አንድ ወይ ሁለት ቦታ ላይ አይደለም እስካሁን በነበረው ሁኔታ ዓለም ላይ ነው እየተበተነ ያለው ስለዚህ ከዓለም ጋር ስትጣላና በኢኮኖሚ ጦርነት ፎከስ አድርገ ደግሞ ከአንዱ ጋር ስትጣላ ማሳያ ልትሆን ትችላለህ
እንዲያውም የበለጠ የዶናልድ ትራምፕ ውሳኔ እንደነዚህ አይነት ቦታዎች ላይ ማስተካከል ይችላል ሲሪየስሊ ያልተወሰደበት አጋጣሚ ከዚህ በኋላ እኚህን ሰውዬ በቃላቸው መውሰድ እንችላለን ነው አተንበጫብጨዋል መውሰድ እንችላለን ነው የሚለው ቃል እዚህ ጥርጣሬ ውስጥ ሲገባ የዚህ መዳኛ ሊያደርጓት ይችላል ይሄን ልል ነው የፈለኩት ፕሪዲክተብል አይደለም እና አሜሪካ ራሷ እንደ ሀገር መሪዋን ነው የምትመስለው ፕሪዲክተብል አትሆንም ማለት ነው ሌላ ኢንተረስቲንግ ለማጠቃለያ ለመዝጊያ በዋነኛነት ይሄን ሁሉ ትርምስ ለምን ይፈጥሩት ዶናልድ ትራምፕ ሲባል የአሜሪካንን ወደ ዓለም ያጣቻቸው ነው እንግዲህ ብዙ አምራች ፋብሪካዎች ድኩባይ ምናምን ወደ ውጭ ነው ያሉት በአብዛኛው ቻይና ነው ያሉት ቻይና ነው የሚሰራው እና እነሱን ወደ ሀገር ውስጥ ለማምጣት ነው ታሪፍ የሌለበት ማለት ነው ቻይና ላይ 105% ታሪፍ ጥለ እንዴት ሆነ ነው እዛ ውስጥ የምታመርተው አሜሪካ ስትመጣ ወይም ከሌላ ሀገር ስትመጣ በእንትኑን ታገኛለህ ማለት ምንድነው ታሪፍ የሌለው ኢኮኖሚ ምናምን የሚል ነው እና በዛውም እንግዲህ የጠፉ የአሜሪካ ስራዎች ይመለሳሉ ለሳቸው እና ቻይና አንድን ተለቀቀች ቻይና እጁ አለበት የሚባለው አንድ ይሄ ምን ይባላል አርቲፊሻል ኢንተለጀንስ በሱ የተሰራ እንትን ክሊፕ ለቀቀች ምንድነው የሚያሳየው እንደ አፕል ይሄ ምንድነው ስማርትፎን ሲሰሩ ነው የሚያሳየው አንዱ ደግሞ ይሄ አይታች የልብስ ማሽን እቺ የምንድነው ልብስ ዋና በእጅ ላይ ሆና እንደዚህ ኖ የልብስ ይሄ ምንድነው የልብስ ስፌት እቺን እንትን እንግዲህ በአብዛኛው ልብስም ነው የምትልከው እሱን ስታስቀምጥ እንዲህ ብለህ ስታይ እኔ ትልቀጭሉ ነኝ እኔን የሚያካክሉ ዲፕሬስድ የሆኑ አሜሪካውያንን ሲያደርጉ ይታያል ገባ ይሄን ስራ ነው አሜሪካኖች የሚሰሩት ከዛ ደግሞ ይሄ እንትኑ ጋር ትመጣለ ምንድነው ስማርትፎን ላይ እንደዚህ ነው የሚገቡዛ የሚገጣጠሙ እንትኖች አሉ አይደል ይሲራያ እና በእንዲህ ብላ ቀለዳባቸዋለች እና ማስረጃ ልስጥ እሺ አፕል ሰራተኞች አሉት ቻይና ውስጥ በጣም ብዙ ነው የሚሆነው እሺ ገምት እኔ መቼም ለዚህ ነው መሬት ለኢንቨስተር ከሰጠው እንደዚህ ለሚያደርግ ኢንቨስተር ነው የሚሰጠው የሚጠቀለል የሚቦካ የሚጫን ምናምን ያደረገ በዘመዶቹ በሚሊዮን በዘመዶቹ በዘመዶቹ ሞቶ 5000 ሰው መቅጠር እንኳን ለማይችል ድርጅት አሰጥ ኢንቨስትመንት ከሆነ ስራ ቢቀጥርል መሆን አለበት ስንት ሰው የሚቀጥር ይመስላል እንደው 500,000 ወይ 1 ሚሊዮን አሪፍ ነው 700,000 ናቸው የአፕል ሰራተኞች ቻይና 700,000 ናቸው 30,000 ደግሞ ኢንጂነሮች አሉ እነሱን የሚቆጣጠሩ ማለት ነው አየ ይሄን ሁሉ ሰው ነው የሚይዘው ይሄንን ሁሉ ሰው ይዞ በሄብ አፕልን በተገዛበት እንትን አይተዋል እና አሁን አፕሎት ምናለው ማን ወደ አሜሪካኛ ልመጣሉ እንዴ ሊሆነ ይችላል ምክንያቱም ኤክስፐርታይዝ ራሱ አሁን የምንድነው እኛ ብዙ ጊዜ መስለን ቺፕ ሌበር ነው የምንለው ያንን 700,000 በረካ ነው አይደለም 700,000 ትሬንድ ነው ይለዋል ከነው መታበጣው አጭ የላ ነው አንመጣም አንደኛ የተባለው ምንድነው እንግዲህ አፕል አሜሪካ ቢመጣ $3,500 ነው የሚሸጠው ነው በአሜሪካ ውስጥ ቢመረጥ ማለት ነው $1,000 ነው የምትሸጠው አሁን ብዙ ጊዜ አዳዲስ ታወጣ ማለት ነው የመጀመሪያ እንት ነው 1,000 ምናምን አሜሪካ ውስጥ ግን ቢሆን ሩሲሊ 3,500 3 ጥፍ ምናምን ነው ዋጋው የሚሆነው ነገር ግን ይሄን 700,000 ሰው ከየት ነው ማመጣው አሜሪካ ውስጥ አንድ 30,000 ኢንጂነር ከየት ነው ማመጣው አሉ ብሏል አፕል የሰጠው መልስ ነው ጥሩም ባርጌ በአሜሪካ የኢንጂነር ያለ በየ በጠራ ማክሲመም አንድ ክፍል የሞላ ኢንጂነር ነው ማገኘው አንድ ክፍል ወይ አንድ ስብሰባ አዳራሽ የሞላ አንድ ስብሰባ አዳራሽ እንግዲህ 500 ወይ 1,000 በለው ከየት ነው 30,000 ኢንጂነር ለአፕል ብቻ ነው ያውም በሙያው ብቃት ያለው ማለት ኢንጂነሮች 30,000 ኢንጂነር አለኛል 700,000 ማኔጅ የሚያደርጉ አለ ተቀላላ የሚሰራው ስራ ፕሪሲሽን ይሄ አሁን አሜሪካኖችን በዛ ላቀርባቸው እንደኔ ዳጎስ ያሉ ናቸው ወንድሞቼ ገብተዋል ይሄን አቀርበዋል ስለዚህ
ዶናልድ ትራምፕ ዊሽፉል ቲንኪንግ ነው። ይህ የሚበጅ ነገር ነው። እንደዚህ በዚህ መንገድ የምታመጣ ሁለተኛ ደግሞ ሲተነትኑት ዞሮ በጣም አድካሚ ነው። በአጠቃላይ ዶናልድ ትራምፕ ወደዚህ ስልጣን ይዘው የመጡትና ከስንት ዓመት በፊት ተቦጨቅን፣ ተበላን፣ ተጋጥን እያሉ የመጡትና አስተፋለሁ መታለሁ ብለው የመጡት ጎራዴ ሁለት ጎራዴ ሶስት ጎራዴ የላቸውም። አንድ ጎራዴ ነው፣ እሱም ታሪፍ ነው። እዚህ ላይ ነው ያሉት ዶናልድ ትራምፕ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ዶናልድ ትራምፕ በእርግጥም ዋዠቁ። በተናገሯቸው ቃላቶች ላይ ጸንተው መቆም አልቻሉም የሚሏቸው በርካቶች እየሆኑ ነው ያሉት። ቻይናስ ነገ ምንድን ነው የምትወስነው? እዛው 84 ላይ ትቆማለች ወይስ ዶናልድ ትራምፕ የላኩላትን የወንድ መውጫ በመጠቀም አንድ ባለስልጣን ትልካለች? ይሄ ጦርነት በቻይናና በአሜሪካ መካከል ይቀጥላል ወይስ ይቆማል? የምንመለከተው ይሆናል። የዛሬው ፕሮግራማችን ይህን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። በነገራችን ላይ ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ትችላላችሁ። 400 ሺህ ልንገባ ጥቂት ነው የቀረን። ውድ አድማጭ ተመልካቾቻችን ይሄ ፕሮግራም በሞገስ በክብር መቀጠል የሚችለው ሰብስክራይብ ስታረጉ ነው። ሰብስክራይብ አድርጉ። መልካም ጊዜ። ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ።